ሁላችንም ዲሲፕሊን ያለው ሰው መሆን እንፈልጋለን። ነገር ግን ዲሲፕሊን ያለው ሰው መሆን በጣም ከባድ ነው። ሁላችንም ፌስ የምናደርገው ችግር ነው። በዚህ ቪዲዮ ላይ ዲሲፕሊን ሳይኖረን ዲሲፕሊን ለመሆን የሚያስፈልጉን 3 መንገዶች እንመለከታለን። ዳንኤል ጌታሁን እባላለሁ። 5ኛ ዓመት የህክምና ተማሪና ጂም አዲክት ነኝ እና እንደ ህክምና ተማሪ ዲሲፕሊን ያለው ሰው መሆን በጣም አስፈላጊ ነገር ነው። ነገር ግን እኔ ያነሰው አልነበርኩም እና ብዙም የሜዲካል ጆርኒ ኢንትረስቲንግ አልነበረ ማለት ይችላሉ። ምክንያቱም ዲሲፕሊን ያለው ሰው ባለመሆኔ ማለት ነው። ነገር ግን እንደ ስፖርት አፍቃሪነቴ ስፖርት ለመስራት ኢንስታንትሊ ነው እንጂ ጊዜ እሰራለሁ። አይ ዶንት ሃቭ ቱ ቲንክ አባውት ኢት። ነገር ግን አንድ ኤግዛም ለማጥናት አፍተር 2 መንዝ ያለ አንድ ኤግዛም አሁን ላይ ቁጭ ለማጥናት በጣም ከባድ ነበር ለኔ ማለት ነው። ስለዚህ እንዴት ነው ዲሲፕሊን ያለኝ ሰው መሆን ያለብኝ በማለት ብዙ ካውንትለስ የሆነ ቪዲዮዎችን ዩቲዩብ ላይ ቲክቶክ ላይ ብዙ ቦታ ላይ አየሁ እና እነሱን ነገር አፕላይ ለማድረግ ሞከርኩ። ምንም አልሰራልኝም። ከዛ ግን ጆ ሃድሰን ይባላል አክቹሊ ሴክሬት ኮች ነው እና የሲሊኮን ቫሊ የጉግል አፕል ክሮም የነሱ ሲኢኦዎች አሰልጣኝ ነው እና እሱ ከተናገረው ለኔ ሪዞኔት ያደረገ እነዚህን 3 ነገሮች ዲሲፕሊን ሳያስፈልገን ዲሲፕሊን ያላቸው ሰዎች እንደምንሆን እንመለከታለን። አንደኛ ፎከስ ኦን ዘ ፔን፣ ህመሙ ላይ አተኩሩ ይለናል። ምን ማለት ነው? ለምሳሌ አንድ በጣም የሚያቃጥል መጥበሻ አለ እዚህ ጋርና ያንን የሚያቃጥል መጥበሻ በእጃችሁ ነጋችሁት። ምን ያክል ዲሲፕሊን ያስፈልጋችኋል ከዛ መጥበሻ እጃችሁን ዊዝድሮ ለማድረግ ማለት ነው። ሰከንድ ራይት፣ በሰከንድ ነው የምታደርጉት። ምክንያቱም ባዲያችሁ ያንን ፔን ፊል ያደርገዋል። ያንን ፔን ፊል ካደረገው በኋላ ያንን አክሽን ማድረግ አይፈልግም። ምክንያቱም እጃችሁ እንዲላጥ አይፈልግም። ስለዚህ እጃችሁን ታነሱታላችሁ አይደል? ችግሩ ምንድነው? ባድ ሀቢት ሲኖረን ያንን ባድ ሀቢት አክቹሊ ፔኑን ፊል አናደርገው፣ አቮይድ ነው የምናደርገው። ያንን ፔን አቮይድ ለማድረግ ብዙ ነገር እንጥራለን ማለት ነው። ዛት ዘ ፕሮብለም። ፔኑን ፊል ስለማናደርገው ነው ማለት ነው። አንድ ምሳሌ ልስጣችሁ። ኤክሰርሳይዝ ማድረግ እፈልጋለሁ ምክንያቱም ጤነኛ መሆን ስለምፈልጋላችሁና አንድ ሳምንት ሰራችሁ ይፊል ጉዳ ያን ነገር ደስ የሚል ስሜት ተሰማችሁ። ከዛ በኋላ አንድ ሳምንት ዊክ ኦፍ ተዋችሁት ምንም ሳሰሩ ቀራችሁና ይፊል ባድ። አሁን ላይ ያን ደስ የሚል ነገር አልሰማችሁም ማለት ነው። ስሎው ዳውን ኤንድ ፊል ዘ ፔን፣ ህመሙን ፊል አድርጉት ማለት ነው። ከዛ በኋላ ልክ እንደዛ መጥበሻ እንደጣላችሁት ያንን ባድ ሀቢት ትጥሉታላችሁ ማለት ነው። እንዴት እንደሆነ ላስረዳችሁ። ለምሳሌ ከኔ አንድ ኤግዛምፕል ልስጣችሁ። አይ ቲንክ ያው ጀስት እንዳልኳችሁ አንድ ዲሲፕሊን ጎ ሰው ብያቸዋለሁ። የሆነ ሰዓት ላይ ኢንስታግራም ሪል እያየሁ ነበር። ከዛ ለ1 ሰዓት ያክል ማለት ነው። ከዛ ወደ ቲክቶክ ሄድኩ ለ2 ሰዓት፣ ደግሞ ዩቲዩብ ሾርት ለ3 ሰዓት፣ ላይክ ከጧት ጀምሮ እስከ 6 ሰዓት ቲክቶክ ላይ ዩቲዩብ ላይ ኤኒቲንግ ሁሉን ነገር አየሁት ማለት ነው። ከዛ ይህን ካየሁት በኋላ ምን አደረኩኝ? ቀጥታ ሄድኩና የሆነች ሳይለንት የሆነች ቦታ ላይ ቁጭ አልኩ ለ10 ደቂቃ። አይ ጀስት ፊል ዘ ፔኑን ጀስት ፊል አደረኩት። ምንድን ነው ቦዲ ፊልም ያደርገው የሚለውን ነገር ማለት ነው። ራሴን ልቀይር ሀብቱ ቼንጅ የሚለውን አላልኩም። ለእኔ ሰርቶልኝ አያውቅም። እኔ እንጃ እንግዲህ ለእናንተ ከሰራላችሁ እስኪ ኮሜንት ላይ ጻፉልኝ። ራሴን ልቀይር፣ ራሴን መቀየር አለብኝ ስትሉ ያንን ድጋሚ ያንን አክሽን ድጋሚ ሰርታላችሁ። ያንን የሚያቃጥል መጥበሻ ድጋሚ ሄዳችሁ ተነኩታላችሁ ማለት ነው። ያንን ፔንስ ይሄ ስላደረጋችሁትና ፊል አደረኩት። ከዛ በኋላ ከፍል ፍሌስ ሌተር ደግሞ ድጋሚ ኢንስታግራም አሁንም ማየት ጀመርኩ፣ ቲክቶክ ላይክ ደገምኩት እሱን ነገር ማለት ነው። ከዛ በኋላ ያንን ነገር ፊል አደረኩት። አሁንም ሳይለንትሊ ቁጭ አልኩና 10 ደቂቃ አይ ጀስት ፊል ዘ ፔን ማለት ነው። ፔኑን ፊል አደረኩት ማለት ነው። ይሄን ነገር ፎር ዊክስ አደረኩት ኮንስታንትሊ ማለት ነው። ከዛ በኋላ አድዋነ ላይክ ይሄን ያክል ቲክቶክ ማየት ራሱ አላስደስተኛ አለ። ኢንስታግራም ይሄን ያክል ብዙም ደስታ ይሰጠኛል ማለት ነው። አሁን ላይ ኢንስታግራም ሪል ወይም ቲክቶክ ላይ ወይም ደግሞ ዩቲዩብ ሾርት አላይም አያለሁ አውቃለሁ። ነገር ግን 1 ወር በፊት ከ2 ሳምንት በፊት እና አሁን ላይ ያለው ተሻሽያለሁ ወይም ደግሞ አትሊስት የሆነ ቼንጅ አለኝ። ኦፍ ኮርስ አሪስቶትል ምን ይላል? ዊ አር ዋት ዊ ኮንስታንትሊ ወይም ሪፒቴድሊ ዱ ይላል። ማለት በየቀኑ ወይም በየጊዜው የምንሰራው ነን እኛ ራሳችን ማለት ነው። ስለዚህ ከዚህ ጋር የምንረዳው ብሪንጊንግ አዌርነስ ቱ ዘ ፔን፣ ለፔኑ አዌርነስ መስጠት ራሱ ያንን ድጋሚ እንዳንሰራ ያደርገናል። ላይክ ያችን መጥበሻ በእጃችን ስነቃት አዌርነስ ኦር ባዲ ፊል ፔን አደረገው አይደል? ያንን ነገር ዊዝድሮ ወይም እንደጣልነው ሁሉ ያንን ባድ ሀቢት እንድንጥር ያደርገናል ማለት ነው። ሁለተኛ አቮይድ ዲሲሽን ፋቲግ፣ የዲሲሽን ወይም ውሳኔ ፋቲግ አቮይድ አድርጉ ይለናል። ምን ማለት ነው? ዴር ዋዝ አክቹሊ በጣም ኢንትረስቲንግ የሆነ ኤክስፐሪመንት ነበርና እነዚህ ፕሪስኩለሮች ምንላቸው ወይም እድሜያቸው ከ4 እስከ 6 የሆኑ ህጻናት ላይ የተሰራ ኤክስፐሪመንት ነው። ሳይኮሎጂስቶች የተሰሩት ነበርና እነዚህ ሳይኮሎጂስቶች አንድ ማርሽሜሎ ይሰጧቸውና ለ10 ደቂቃ ወይም ለ15 ደቂቃ ይሄ ማርሽሜሎ ካልበላችሁት አንድ ሌላ ማርሽሜሎ እንጨምራቸዋለን ብለው ጥሏቸው ይሄዳሉ ማለት ነው። እዛ ጋር ቁጭ ብለው ማለት ነው ማርሽሜሎን ለመብላት እየተመለከቱ ያሉ ህጻኖች ሰክሰስፉል አልነበሩ ማለት ሱነር ኦር ሌተር አንስተው ይበሉታል ማለት ያንን ማርሽሜሎ። ነገር ግን ያንን ማርሽሜሎ ሳይበሉ የቀሩት ህጻናት ምን ነበሩ?
እዛ ጋር ማርሽሜሎ ቁጭ ብላቸው ተነስተው ይንቀሳቀሳሉ፣ ሌላ ቦታ ዲስትራክት ያደርጋሉ ራሳቸውን ማለት ነው። ስለዚህ አቮይድ ዲሲሽን ፋቲግ ማለት ነው። እናንተ ዲሲሽኑ ማትሰሩት ከሆነ ዲሲፕሊን መሆን አይጠበቅባችሁ ማለት ነው። ለምሳሌ ኤክስቦክስ አለ፣ የጌም መጫወቻ አለ። ኤክስቦክስ ከጠረጴዛችሁ ጋር ቁጭ ብሏል፣ ጌም መጫወት ትፈልጋላችሁ። ፊት ለፊት ጠረጴዛችሁ ጋር ቁጭ ካለ እሱን ሮሌተር አንስታችሁ ትጫወቱታላችሁ ማለት ነው። ከዛ ትጫወታላችሁ። ከዛ ሌዚ ፕሮክራስቲኔት ማድረግ ወዳለሁ ባድ ፐርሰን ምናምን እያላችሁ ቪሺየስ ሳይክል ነው። ከዛ በኋላ እሱን ነገር ፊል ላለማድረግ እንደገና ሌላ ጌም ትጫወታላችሁ። ሌላ ጌም ሪፒትሊ ቪሺየስ የሆነ ሳይክል ነው ማለት ነው። ድጋሚ ታደርጉታላችሁ ይሄን ነገር ማለት ነው። ለምሳሌ ቲክቶክ እያያችሁ ነው እንደዚህ ቀጥ ብላችሁ ማለት ነው። ቲክቶክ ከዛ አስጠላችሁና ኢንስታግራም ከዛ ዩቲዩብ ሾርት ኮንስታንትሊ እያያችሁ ነበር ማለት ነው። ከዛ ምን አደረጋችሁ? ጓደኛችሁን ዩር ቤስት ፍሬንድ ማለት ነው ትሄዱና ቲክቶክ ላይ አሁን ሴት ማድረግ ትችላላችሁ። ሴቲንግ ሄዳችሁ 20 ሚኒትስ ነው ማየት ፈልግ ዛሬ ትላላችሁ። ከዛ ፓስዋርዱን ታደርጉታላችሁ። ልክ ሲደርስ ራሱ ይሄ ያደርጋል። ዘን ፓስዋርድ አስገባል። ያንን ፓስዋርድ ግን ከጓደኛችሁ ጋር ያለ ማለት ነው። ስለዚህ ያንን ድጋሚ ለማድረግ የግዴታ ጓደኛችሁን ደውላችሁ ከዛ እሱን ነገር አድርጋችሁ ድጋሚ መሄድ አለባችሁ ማለት ነው። ዲሲሽኑን እስካልሰራችሁት ድረስ ዲሲፕሊን እንዳልሆናችሁ ማለት ዲሲፕሊን መሆን አይጠበቅባችሁም። ምክንያቱም ዲሲሽኑ ከእናንተ ጋር አይደለም ከሌላ ሰው ጋር ስለሆነ ማለት ነው። ሶስተኛ ፋይንድ ኤ ሰብስቲቲዩት፣ ምትክ እንፈልግ ማለት ነው። ማንኛውም የምናደርገው ነገር በሆነ መንገድ ያስደስተናል፣ ሳቲስፋይ ያስደርገናል። ለምሳሌ ተኝታችሁ ቲክቶክ ማየት ሊሆን ይችላል፣ ወይም ደግሞ ቡና መጠጣት ሊሆን ይችላል፣ ከጓደኞቹ ጋር መጫወት ሊሆን ይችላል። ስለዚህ እነዚህ ነገሮች በሆነ መንገድ ያስደስቱናል። ለምሳሌ ፎር ሚ ኢንስታግራም፣ ቲክቶክ ማየት ሳቲስፋይ ያደረገኝ። ስለዚህ ዋት ዘ ሪዝን ቢሃይንድ ኢት ማለት ምንድን ነው ምክንያቱ ብላችሁ ኦነስትሊ ለምንድን ነው የሚያስደስተኝ ብለውን ነገር ማየት ነው። ኦብቪየስሊ አሁን ለምሳሌ ለእኔ ደስተኛ ለመሆን ወይም ለመሳቅ ነው ብል ኢትስ ፎር ሹር አይደለም። ምክንያቱም ለመሳቅ ከፈለኩ በጣም ሂላሪየስ የሆኑ ጓደኞች አሉ። ከእነሱ ጋር ጀስት ሃንጋውት ካደረኩ ዊዝን 5 ሚኒትስ በጣም በቃ ደስተኛ የሆነ ጊዜ ማሳለፍ እችላለሁ። ስለዚህ ኦብቪየስሊ ኢንስታግራም ወይም ቲክቶክ ማየት ደስተኛ ለመሆን ፈልጌ አይደለም ማድረገው ማለት ነው። ምንድን ነው ብዬ ስጠይቅ አሁን ላይ ያለኝን ፕሮብለም ሃይድ ማድረግ ስለምፈልግ ነው፣ ለዛ ነበር ማለት ነው። ስለዚህ ኦነስትሊ እንደዚህ ምንድን ነው ምክንያቱ ብላችሁ ቸክ ካደረጋችሁ በኋላ ጤነኛ የሆነ ሰብስቲቲዩት መፈለግ ማለት ነው። ለምሳሌ ኤክሰርሳይዝ ማድረግ ሊሆን ይችላል። እንደኔ ለምሳሌ ኤክሰርሳይዝ ማድረግ ወዳለሁ፣ ስለዚህ ኤክሰርሳይዝ ማድረግ ሊሆን ይችላል። ወይም ደግሞ በጣም የምትወዱት ጓደኛ ጋር ሃንጋውት ማድረግ ሊሆን ይችላል። ወይም ደግሞ ጀስት ፎን ኮል ሊሆን ይችላል ዊዝ ዮር ፋሚሊ። ብቻ ሄልዚ የሆነ ሰብስቲቲዩት መፈለግ ነው። ከዛ ያንን ነገር በዛ መተካት ማለት ነው። ምክንያቱም ለምሳሌ ኢማጂን ብድግ ብላችሁ ዛሬ በጣም ዲሲፕሊን መሆን አለብኝ፣ ኦኬ እነሳለሁ ዛሬ 40 ኢንስታግራም ሪል እና 100 ቲክቶክ እና ከዛ አንድ 40 ዩቲዩብ ሾርት ተጨምርበታለሁ ምናምን አትሉም። ገብታችኋል? ብድግ ዛሬ 3 ጌም ተጫውቼ ይሄን አድርጌ ይሄን ያክል ዲሲፕሊን አሳልፋለሁ አትሉ። ምክንያቱም ኢንጆይ የምታደርጉት ነገር ከሆነ ዲሲፕሊን አያስፈልጋችሁም። ሲጀመር ብድግ ብላችሁ ነው የምታደርጉት። ይሄን ያክል ነገር ማለት አይጠበቅባችሁም ነበር። ስለዚህ ዘኪ ነገር ምንድነው? ኢንጆይ የምታደርጉትን ነገር ፈልጋችሁ ሰብስቲቲዩት ማድረግ ማለት ነው። ያንን መተካት ማለት ነው። እዚህ ጋር እንድትወስዱት የሚፈልገው ነገር በቃ ዶንት ሼም ዮርሰልፍ። ሼም ነው በቃ ይሄ በጣም ከባዱ ነገር ሼም ማድረግ ነው። ምክንያቱም ሼም ካደረጋችሁ ቪሺየስ የሆነ ሳይክል ነው። ለምሳሌ ቲክቶክ እያየሁ ነው በጣም አስጠላኝ፣ ራሴን አስጠላኝ፣ ፕሮክራስቲኔት እያደረኩ ነው በጣም ምን አይነት ሰው ነኝ ምናምን ትሉና ድጋሚ ትሰርታላችሁ። ይህ ቪሺየስ የሆነ ሳይክል ነው። በቃ ኮንስታንትሊ ታደርጉታላችሁ ያን ነገር ምንም ነገር በቃ ሼም ካደረጋችሁት ማለት ነው። ስለዚህ ቢ ጀንትል ዊዝ ዮርሰልፍ። በቃ ለራሳችሁ ጀንትል ነው። ራሳችሁ እንደ ሌላ ሰው እንደ ጓደኛችሁ ሰውትና ላይክ አሁን ለምሳሌ ጓደኛችሁ እንደዚህ ስትራግል ያደርጋሉ ብትል ዋት ዘ ፋክ ምን አይነት ሰው ነህ አንተ ምናምን እንደዚህ ለምንድን እንደዚህ የምታደርገው አትሉም። ገብታችኋል? እናንተም እንደ ራሳችሁ ቤስት ፍሬንድ ራሳችሁ አስቡትና ቢ ጀንትል ዊዝ ዮርሰልፍ ማለት ነው። ከዛ ዋት አር ዘ ኦፕሽንስ፣ ምን አይነት ኦፕሽኖች አሉ? እንደዚህ ራሴ ዲሲፕሊን መሆን አለብኝ እንደዚህ አለብኝ ከማለት ምንድን ነው ኦፕሽኖች ብለው እንድታዩ ያደርጋችኋል ማለት ነው። ይህ ቪዲዮ ከተመቻችሁ ላይክ፣ ኮሜንት እና ሰብስክራይብ አድርጉልኝ እና እናንተ ያገኛችሁት በጣም ሄልፕፉል ነው። እንደኔ ዲሲፕሊን ሳያስፈልጋችሁ ዲሲፕሊን እንዲሆነ ሰው ለመሆን ያገኛችሁት ነገር ካለ ፕሊዝ ኮሜንት ላይ ያሳውቁኝ። እስካሁን ድረስ ስላያችሁኝ በጣም አመሰግናለሁ። መልካም ጊዜ